السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. كيف حالكم شيخ إبراهيم؟ الحمد لله. نعم እንግዲህ ያው የተከታተሉን ነው። እስቲ ያሉበት ሁኔታ ምን ይመስላል? የሚያስተላልፉት መልእክትም ካለ ኢንሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. وأصلي وأسلم على نبينا وحبيبنا محمد صلى الله عليه وسلم. أما بعد ወንድሞችና እህቶች ወዳጆች ሁሉ በመላው ዓለም ያላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱዓ እንደምታደርጉልኝ በጣም ከብዙ ሰዎች ደርሶኛል። እንዲያውም በዱዓችሁ ነው አሁን አልহামዱሊላህ ለበስራችሁ የሚፈልገው ምንድነው 3/4ኛው ህመሙ خلاص الله سبحانه وتعالى ለቀቀኝ ሄደ خلاص አሁን አንዲት አራተኛ ነው ይቀራችሁ እሷም በሰብሩ እዋጣለሁ ኢንሻአላህ እና ዱዓ ታቋርጡብኝ ወንድሞችና እህቶች ወዳጆች ሁላችሁ የሚጠላኝ ሰው አለ ብዬ አላስብም على كل حال የኔ ችግር እየተሻሻለ ነው የሚሄደው የጀርባዬ ኦፕሬሽን ድነዋል የግሬ ደግሞ አሁን አንድ አራተኛ ብቻ ነው ይቀረው እና ብዙ አትቸገሩ ሁለተኛ ነገር ከዚህ ቀጥዬ አንድ መልእክት ለማስተላለፍ የምፈልገው ጠቅላላ ወንድሞችና እህቶች የታመማችሁ ባልጋ ላይ ያላችሁ በሆስፒታል ያላችሁ በማንኛውም ቦታ የምትሰቃዩ ያላችሁ እግሩ የተቆረጠ ነው ሆዱ የታመመ ነው የፈለገውን አጥንቱ የተሰባበረ ነው ማንኛውም በሽታ የተሰቃዩ ጠቅላላ ወንድሞችና እህቶች የታመማችሁ ይህ መልእክት ለየት ባለ ለእናንተ ነው በአጠቃላይ ግን ለሁሉም የታመመም ያልታመመም አንድ መልእክት ላስተላልፍ ፈልጋለሁ ወንድሞች እኔ ምለው ምንድነው አንዲት አያ በቁርአን አለች እሷ 2 ወር ተኩል ሆኗል አሁን ባልጋ ላይ በሆስፒታል والله እሷን ባላውቅ ኖሮ አብድ ነበር በዚህ ባለኝ ህመም እብድ ሆን ነበር ይህችን አያ 24 ሰዓት በጥርሴ እንደዚህ ነከሸኝ ነው እስካሁን ድረስ መካሄድ ያለሁት ይህች አያ ሁላችሁም እንድታውቁት ፈልጋለሁ የታመመም ያልታመመም እና ትልቅ ኢማንና ትልቅ ጸጥታ የምትሰጥ አያ ነች ይህች አያ በሱረት الحديد ትገኛለች ምን ይላል አላህ Subhanahu Wa Ta'ala ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها لكي لا تأسوا على ما فاتكم ولا تفرحوا على ما أتاكم والله لا يحب كل مختال فخور سبحان الله العظيم تملكة آية من نيلال ما أصاب من مصيبة في الأرض بزه مريت من يوم نقر لقندان نو لسو نو لزهن نو لمنقست نو لقل سو نو ማንኛውም ነገር ጥቂትም ትንሽም ትልቅም ትንሽም ሁሉም የሚከሰተውና የሚወድቀው አደጋ ይሁን ጥሩ ይሁን መጥፎ ይላል በዚህ መሬት ከዛ ቀጥሎ ምን አለ ለኛ ትልቅ እኛ ትልቅ ነገር መሆናችን ሲያውቅ አላህ ምን አለ ما أصاب من مصيبة في الأرض መጀመሪያ አርض በመሬት የሚገኝ በሙሉ ሁለተኛ وفي أنفسكم يعني እናንተ ግለሰብ በሙሉ አላህ Subhanahu Wa Ta'ala እያንዳንዳችን እያናገረ ነው ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب ይህ ሁሉ የሚከሰተው ያለው ነገር በሉህ المحفوظ የተጻፈ ነው
ከስንት ሚሊዮን ዓመታት ሰማይና መሬት ከተፈጠሩ በፊት ጠቅላላ አርሽና ኩርስ እና ምንም ነገር ከመፈጠሩ በፊት እኔ አሁን እግሬ እንደምቆረጥ እዛ ተጽፏል። አጂብ። እኔ ኢብራሂም ስራጅ ሳልወለድ ሳልፈጠር نعم إلا في كتاب مالت لوح المحفوظ نوزا تጽፏል إلا في كتاب من قبل أن نبرأها ይህች ችግር ይህ እግር መቆረጥ ይህ በሽታ ከመፈጠሩ በፊት አላህ ከመፈጠሩ በፊት የት ነበር? አሁን አዲስ የመጣ ነገር አይደለም። በዛ በለውህ المحفوظ ተጽፏል። ጊዜው ጠብቆ ከስንት ሚሊዮን ዓመት ያቺ ሰዓት ጠብቆ መጣትና እግሬን ቆረጡኝ። እኔ እንግዲህ የእግሬ መቆረጥ አሁን አይደለም የተከሰተው፣ ድሮ አላህ Subhanahu Wa Ta'ala ጽፎታል። ጊዜው ጠብቆ ደግሞ መጣ። ሁላችን እንደዚህ ነን ወንድሞች። እና ከዛ በኋላ ምን አለ? لكي لا تأسوا على ما فاتكم ولا تفرحوا على ما أتاكم። ለምንድነው ይህ ነገር ምንድነው እንትኑ መልእክቱ? አንድ ሰው እንደዚህ ቢሆን ኖሮ እኮ አልቆረጥም ነበር፣ እንደዚህ ቢሆን ኖሮ እኮ ገንዘብ ያልጠፋም ነበር፣ እንደዚህ ባይሆን ኖሮ ድሃ አልሆንም ነበር፣ እንደዚህ ባይሆን ኖሮ እናቴ አትሞትም ነበር እንዳትሉ። መጥፎ ነገር ነገር ደረሰብኝ ብለህ እንዳትጸጸትና በሙሉ በዚህ መሬት የሚከሰተው ገና ሰማይና መሬት ከመፈጠሩ በፊት ከሚሊዮን ዓመታት በፊት አላህ Subhanahu Wa Ta'ala ጽፎ አስቀምጦታል። ከዛ መጣ ትውልድ መጣ፣ ጄነሬሽን መጣ፣ ሚሊዮን ዓመት አለፈ፣ 10 ሚሊዮን አለፈ፣ አደም ተፈጠረ፣ ከአደም እኛ ወጣን፣ ጊዜው መጣ። ያቺ ሰዓት ስትደርስ መጡና ቆረጡኝ። ዶክተር አልቆረጠኝ፣ ዶክተር እግሬን አልቆረጠም፣ والله አልቆረጠም። አላህ Subhanahu Wa Ta'ala ነው ድሮ የጻፈው ነገር አሁን በተግባር ያዋለው። ይህ ትልቅ ትምህርት ምንድነው? ማንኛውም ነገር ሲከሰት ማንኛውም ነገር ሲወድቅብህ አሁን የመጣ ነገር አይደለም። ቁል አልহামዱሊላህ ያ ረቢ ይህን ፈለክ እንዴ? ፍላጎትን ተቀብየዋለሁ፣ በደስታ ነው የተቀበልኩት፣ ምክንያቱም የማይቀር ነገር ስለሆነ ትላለህ። እስቲ ልድገመው አያው ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها. إيش معنى من قبل أن نبرأها؟ يتشجري ودك أتشبه كما فتروا بفيث درو بلوح المحفوظ يتصعفنا قرنو إلى الله سبحانه وتعالى. وأنه مش أن نقر لنقراتشو يتامماتشو أهن أونتنو شيخ إبراهيم للتلونيو ለምን መሰላችሁ? ህመም ያላችሁ ፔይን ያላችሁ በተለይ አሁን በፔይን እና በህመም የምትሰቃዩ ያላችሁ እና ብዙ መድኃኒት ትወስዳላችሁ አይደለም? ማስታገሻ ነው የሚባለው። አዎ ማስታገሻ ትወስዳላችሁ። ግን አንድ ትልቅ ማስታገሻ ሰው የማያውቀው የአላህ ማስታገሻ ልንገራችሁ፣ እውነቴ ነው። እሱ ምንድነው? ግን በቀላሉ አይገኝም። ከሰጠህ ግን والله كأسر ታብሌት ከመውሰድ እሱ በጣም ያስታግሳል። ምን መሰላችሁ? እንቅልፍ ነው። እንቅልፍ እኔ በዚህ 2 ወር ተኩል በጣም ነው የመኮርኩት። እኔ በጣም ፔይን ህመም ሲለኝ አንድ ጊዜ እንደዚህ እንቅልፍ ሲወስድብኝ 1 ሰዓት 2 ሰዓት እልም ብሎ ይጠፋል ፔይኑ። ስነሳ عادي ሆናለሁ። والله እንቅልፍ ከ10 ታብሌት በላይ ነው። ከቻላችሁ ቀን አውሩ፣ ቀን ተጫወቱ፣ ቀን ቁርአን ስሙ። ለሌሊት ሊሆናችሁ እንትኑ እንቅልፉ ሌሊት ሲመጣለት ጥብለተኛ። ይህ ደግሞ ከኔ የመጣ አይደለም ወንድሞች፣ አላህ በቁርአን አስፍሮታል። ይገርማል። እኔ ይህችን አያ ሳነብ እንቅልፍ እንትኑ والله እንባዬ እንደ ጎርፍ ነው የወረደው። አሁን የምላችሁ አያ في القرآن في سورة الأنفال ታውቃላችሁ? سورة الأنفال سورة غزوة بدر የሚባለው ታውቃላችሁ? غزوة بدر
غزوة بدر نبياتشن بمرياتشن مرينت 314 صحابة زنبلو ነው የወጡ ከመዲና ወጥተው በእጃቸው አንዳንድ ሰይፍ ብቻ ነው ያለው እና ለጦርነት አልወጡ አልተዘጋጁም ሁለት ሶስት ፈረስ ብቻ ነው ያሉት ላኪን ቁረይሽ ከመካ 950 1050 ጉዳይ ነው የመጡ ሙደጀጂን ቢስላህ ጠቅላላ ትጥቅ አድርገው ፈረስ ነው ግመል ነው ሰይፍ ነው ጉራዴ ነው ተወርዋሪ ጦር ነው ደሞ ሴቶች አሉ ይዘፍናሉ ኸምር አለ መጠጥ እየጠጡ እየደነሱ በሙሉ በታማኝነት ነው የመጡ ምንድነው እነዚህ 314 ሰሃባ ልክ እንደ አንድ ጉርሻ እንበላቸዋለን ብሎ ነው የመጡ ሱብሃንአላህ አልዓዚም ደሞ ይመስላል 314 ምንም መሳሪያ የሌላቸው 950 ሙሉ ትጥቅ ያላቸው በጭንቅላት ስንመዝነው ምን ይላል ቀጣ በግማሽ ሰዓት እነዚህን ያሸንፋሉ ነው ምንለው ላኪን ሱብሃንአላህ እንደ ሰዎች መጠን ሰሃባ ሰዎች እኮ ናቸው መላእክት አይደሉም እንደ ሰዎች ፈሩ በሙሉ ሰሃባ ፈሩ እንዴት እነዚህ 950 ያሸንፉናል ይገድሉናል ሁላችን እንሞታለን ምናምን ኢማን አላቸው ላኪን የሰው ደሞ ተፈጥሮ ያለ ፍራቻ ፈሩ በጣም ፈሩ አሁን አላህ Subhanahu Wa Ta'ala አያቸውና አላሁ አክበር በደንብ ተመልከቱ ከኔጋ ይህን ፍራቻ ይህን ሸግላ ይህን በጣም ሐሳብ ይህን በጣም ጭንቀት የሆነው ነገር ሊያጠፋላቸው ስለፈለገ ምን አወረደ ታቃላችሁ እንቅልፍ عجيبة انكلف يقول سبحانه وتعالى إذ نغشيكم نعاسا أمنة منه إذ نغشيكم نعاس يعني انكلف أمتثن لك اندبرد لبس بانكلف أستنياناتشو بمولو تنيو 314 إلا النبي صلى الله عليه وسلم كان يصلي ويركع ويسجد ويدعو الله بتشاو ሁሉም ተኙ አላህ የለቀቀው እንቅልፍ ነው ይሄ ነገር ተኙ በጣም يعني ጠገቡ እንዲያው ከእንቅልፍ የተነሳ ብዙ ሰዎች ከነሱ احتلام አደረጉ ጅኑብ ሆኑ ከሚስቶቻቸው በህልም ተገናኙና ጅናባ ሆኑ ከዛ ከእንቅልፍ ሲነሱ ሁሉም ሰውነቱ ልክ እንደ ፍሬሽ ሆኖ ተነሳ طيب እነዛ ጅናባ የሆኑስ ምን ይሆኑ ደሞ አንድ ሰው ከእንቅልፍ ሲነሳ በጣም ደስ ይለዋል ሰውነቱ ለመታጠብ ይፈልጋል ለሁሉም አላህ Subhanahu Wa Ta'ala ምን አደረገ إذ نغشيكم نعاسا እንቅልፍ አወረድን أمانة منه سلام ነው وننزل من السماء ماء እንደገና ወዲያውኑ ከእንቅልፍ ሲነሱ ዝናብ ወረደ ዝናብ ወርዶ ጥልቅ አድርገውና የሚታጠበ የሚጠጡ ግርባቸው መሉ እንስሶቻቸው በሙሉ አስጠጡ እነሱ በጣም ጠገቡ በጣም እንትን ሲሆኑ እንደገና يعني እንትኑ يعني መጠሩ ወይም ደግሞ ዝናቡ አስቆመው ምን አይነት ቲያትር ነው ይሄ ነገር ይሄ እኮ እውነቴ ነው ቲያትር ነው نعم يا الله ቲያትር ነው ይሄ ነገር ስለዚህ እንቅልፍ አመጣ راحه ሰጣቸው እንደገና ሲነሱ ዝናብ ወርዶ ታጠቡ ማለት ነው ስለዚህ ወንድሞች አሁን ህመም ያላችሁ ከመድኃኒት በላይ እኔ መኮርኩት ነኝ የኔ ደግሞ ተውትና አያው አሁን ያነበብኩት አያው ሱረቱ አልአንፋል አላህ Subhanahu Wa Ta'ala እንቅልፍ ትልቅ ፔን ኪለር ነው እና ልብ በሉ ይሄን ነገር እንዳትረሱ የሚጠቀምበት ሰው የታመመ ነው ያልታመመም ነገ ሊታመም ይችላል ማለት ነው ኢንሻአላህ ጀዛኩም الله اعلم ኢንሻአላህ الله اعلم ዱዓ አድርጉልኝ ወንድሞችና እህቶች ተስፋዬ ከናንተ ነው ተመልሼ እስቲ والله ልንገራችሁ والله
እኔ የምመኘው አሁን ተመልሼ በእግሬ በአንድ እግር ይሁን በሁለት እግር ሄጄ እዛ ወንበር ቁጭ ብዬ እዛ ላይ የሚሰጠው ትምህርት የድሮ ትምህርት 10 እጥፍ እንዲሰጣችሁና በዛ የኔ ህይወት እንዲካትምልኝ ነው የምፈልገው ኢንሻአላህ። ኢንሻአላህ